አውቃለሁ የኔ ልጅ። ምክንያቱም ቲና ካርታውንና የኔን መታወቂያ ይዛ አራጣ ልትበደርበት ነበር። የወልዳኔ የደወለልኝ ተመስገን ነው። ያገኘኋት ግን ቲናን ነው። እሱ ይቅር ባላት ቁጥር እሷ ሆን ብላ ሌላ ተንኮል ታስባለች። አረ ተመስገን ወከኒ ሞት ባል አረ ወይኔ ጉድ ምንድን ነው ልጅ? ጋሽ ቲና ቤቱን አስይዛ ልትበደርበት ነው። ምን እያደረግሽ ነው? አልገባኝም። ቆይ እንዴት መጣችሁ? ይሄ ለመጠየቅ አረፈደብሽም? እኛን ለማጥፋት ሴራ ስታሴሪ ወጥመድ ውስጥ ገባሽ። ሴትዮዋ የኛ ሰው ናት ወቂ። እሺ እንዴ አልገባኝም ጋሼ፣ ይሄን ነገር ታውቅ ነበር እንዴ? አውቃለሁ የኔ ልጅ። ምክንያቱም ቲና ካርታውንና የኔን መታወቂያ ይዛ አራጣ ልትበደርበት ነበር። ይሄንን አድርጋ ቤቴን ለመውሰድ አሰበች። ይሄ ደግሞ ከአንድ አስተዋይ ሰው የሚጠበቅ አይደለም፣ ድድብና ነው። እንዴ እና እንዴት እያወቅህ እስከ ዛሬ ዝም አልክ? ምክንያቱም የትም የማያደርሳት ሙከራ እንደሆነ ስላወቅሁ። ልክ ነሽ፣ ፊርማዬን አመሳስልሻል፣ መታወቂያንም ይዘሻል። ነገር ግን እውነተኛዋ ካርታ እጅሽ ላይ የለም። የሆነ ሰው ቤት ድረስ መጥቶ ቲና በትልቁ ዕቅድ አውጥታ እኛን ለማጥቃት እየሞከረች እንደሆነ ነገረኝ። ስለዚህ አንድ ነገር ማድረግ ነበረብን። ዓይንሽ የሚያርፍበትን ነገር ሁሉ ማጥፋት ነበረብን። ከዛም አደረኩት። ቲና አሁን አንቺ መቀመቅ ውስጥ ሊያወርድ የሚችል ማስረጃ አለ። የኔ ብለሽ የምታስቢ ሰው ሁሉ የኔ ነው። ግን ወጣት ነሽ። ወጣትነትሽን እስር ቤት እንድጨርሲ ማድረግ ከባድ ነው። ስለዚህ አንድ እድል ሰጥሻለሁ ቲና፣ ከህይወታችን ውጪ። እኔ ምንም አላደርግም። እያናገርኩሽ ነው። ትስማሚያለሽ ወይንስ? እሺ እስማማለሁ። ጥሩ የኔ ልጅ እንውጣ። ቀስበል አይዞህ ዳኒ። አባዬ በጣም ተቀይሞኛል። አይ ምንም አልተፈጠረም። ቶት አንቺ ምንም አታስቢ። እሺ የት ናቸው? ልደውልላቸው አይደል? እንዴ አረ ችግር የለውም ይመጣሉ። ባይሆን ትንሽ እንጠብቃቸው። እሺ አሁን እንዴት ነው አይኑን ማየት የምችለው? በጣም እኮ አዝኖብኛል። ቆይ ግን ምንድን ነው የተፈጠረው? እውነት ዳኒ እኔ ምንም የማውቀው ነገር የለም። እህትሽን ይዘናታል ሲሉኝ አንድ ነገር እንዳያደርጉብኝ ብዬ ነው የሄድኩት። እሺ በቃ አንቺ አትዘኝ። አሁን ሁሉም ነገር አልፏል። ይኸውልህ ዳኒ የደወለልኝ ተመስገን ነው። ያገኘኋት ግን ቲናን ነው። የሆነ ሴራ አለ። እኔን ከዚህ ለማባረርና ተመስገን እጅ ላይ ለመጣል ነው የሚፈልጉት። ይኸውልሽ ቶት አንቺ ተረጋጊ እንጂ ሁሉም ነገር ይስተካከላል። አላለፈም ዳኒ። እህቴ እኮ በእነሱ እጅ ናት። እንዴ ይገሉብኛል።
እባክሽን ትሁት እንደዛ አታስቢ፣ ምንም አይፈጠርም። ዳኒ እህቴ እናቴ ናት። የሆነ ነገር ከሆነች እኔ ራሴን ይቅር አልልም። ይኸውልሽ ትሁት አታስቢ፣ ሁሉም ነገር ይስተካከላል። ዳኒ እህቴ ማለት ለእኔ እናቴ ማለት ናት። እሷ የሆነ ነገር ከሆነች ራሴን ይቅር አልልም። እባክሽ እንደዚህ አትበይ፣ ምንም ነገር አይፈጠርም። ዳኒ እነዚህ ጨካኞች እኮ የሚያደርጉትን አያውቁም። አያደርጉም የምለው ምንም ነገር የለም። እኔም ቢሆን እኮ አላምናቸውም፣ ግን ቢያንስ አባዬ ይምጣና የምናደርገውን ነገር እንመካከራለን። አታስቢ። መጣ። ጋሼ እንትብትስ ሄሎ የኔ ልጅ የት ናችሁ? እሺ መጣን። ቤት ናቸው። አረ በሰላም ነው ማለት ነው። ወደ ቤት እንሂድ። አይ ጋሼ አንተ ሂድ፣ እኔ ዳን እናገኘዋለሁ፣ እመጣለሁ። በሉ እንግዲህ ቶሎ ነው እንዳትቆዩ። እሺ ጋሼ። እሺ ልጅቷ የታለች? በእናትሽ ዝም በይ አትጮህብኝ። ታዲያ የጠየቅኩህን መልስልኝ። ትሁት የታለች? እኔ አላውቅም። እንዴት ነው የማታውቀው? ከአንተ ጋር ነበር እንዴ ነበረችው? ሴትዮ ለምን ዝም አትይም? ራስ ምታት አትሁኝም። ትሁት የለችም፣ በቃ ሄዳለች። እንዴት ነው ብቻዋን የምትሄደው? የተነጋገርነው እኮ ከአንተ ጋር እንድትሄድ ነው አይደል እንዴ? እንዴት ብቻዋን ትልካታለህ? እሱ አልሆነም። ያ ዳንኤል የሚባል ጅል ይዟት ሄደ። አንተ የት ነበርክ? እንዴት ነው ከአንተ እጅ ፈልቆ የሚወስዳት? ሙቻለሁ በለኝ ተመስገን። አልሞትኩም ነበር። አንቺ ባንቺ በኩል ያለውን አሳካሽ? አልተሳካም። እንዴት አይሳካም? ሞተሽ ነበር እንዴ? አባዬ ይቅርታ አድርግልኝ። አንቺ እኮ ምንም አላደረግሽም የኔ ልጅ፣ ይቅርታ መጠየቅ አይገባሽ። አዎ ግን እህቴን ይዘዋታል አባዬ። ምን ማድረግ እንዳለብኝ እራሱ አላውቅም። በቃ ነይ ሲሉኝ ሄድኩኝ። የምን ወረቀት እንደሆነ እራሱ አላውቅም። የኔ ልጅ እህትሽን አልያዟት ማለት ይዘዋታል አባዬ። እንዴ ይዘናታል ብለውኛል እኮ። ደግሞ ስልክ ስደውል እኮ አይሰራም። ለእኔ በሌላ ስልክ ደውላልኛለች። ሆን ብሎ አንቺ ወደ እነሱ እንድትሄጂ የተጠቀሙበት ዘዴ ነው። እና አሁን ልጄና እህቴ ደህና ናቸው? ቤታቸው ነው ያሉት? አዎ የኔ ልጅ። አመሰግናለሁ አባዬ። እሺ አሁን ደውልላት። ልጄን ማግኘት ፈልጋለሁ አባዬ። የተናደድክ ትመስላለህ። እንደጣ ቆይ ምንድን ነው ያደረግሽው ቲና? ለምን ይሄን ልታደርጊ እንዳሰብሽ አልነገርሽኝ? በአሁኑ እኮ እናንተ ናችሁ አሸናፊዎች።
አንተ ግን ተናደሃል። አሃ ከነሱ ጋር እንዳሉ አረጋግጠሽ ነው ይሄን ሁሉ ነገር ያደረግሽው? ተው እንጂ ዳኒ፣ ስንት ጊዜ ነግሬሃለሁ። ዳኒ ከነሱ ጋር መሆንክን እኮ አሁን አይደለም ያወቅኩት። እንዴት ብዬ ነው ቀዴን የምነግርህ? አሁን ተናድጃለሁ። ከፊቴ ዞር በይልኝ። እኔ እናንተ መሀል እንደዚህ የሚባል ነገር የለም። አብረን ነበር፣ ወደፊትም አብረን ነን። አሃ ለዛ ነበር ይሄን ሁሉ ነገር መደባበቅ። ሰሚኛለሽ ቲና፣ ከዚህ በኋላ እኔና ያንቺ ነገር የሚባል የለም። ዳኒ ተናደህብኛል። በዚህ ሰዓት ሁላችንም ንዴት ላይ ነን። ስለዚህ እየጠጣን ንዴታችንን እናብርድ። ከአንቺ ጋር ምንም መጠጣት አልፈልግም። አሁን ብቻዬን ተይኝ ሂጂልኝ። እኔም እኮ አልተሳካልኝም ዳኒ፣ እኔም ተናድጃለሁ። እንኳን አልተሳካልሽ፣ ጥሩ ሆነልሽ እንደሆነ። እና እኔ ምን ዳኒ፣ ቆይ አባዬ ቲናን እስር ቤት የሚያስገባ መረጃ ይዞባታል። ለምን ሊከሳት እንዳልቻለ ግራ ገብቶኛል። አባዬ እኔ ያው እንደምታውቂው ነው፣ ሰው ላይ መፍረድ ወይም ደግሞ ሰውን ችግር ውስጥ መክተት አይፈልግም። እንዴ ዳኒ፣ ማንም እኮ እሱን ማድረግ አይፈልግም። ግን ከዚህ በላይ ይታገሳት ይገባል ብዬ አላስብም። ልክ ነሽ። ግን ደግሞ አባዬ ወጣትነቷ ላይ መፍረድ አልፈልግም። እሱ ይቅር ባላት ቁጥር እሷ አሁን ብላ ሌላ ተንኮል ታስባለች። እኔ ልቆጣጠራት እስከቻልኩ ድረስ ምንም ለውጥ አይፈጥርም ይላል። የኔ ፍቅር፣ ዛሬ አንተ ከቲና ጎን ስላለክ የምታደርገው ነገር ታወቀ። እሺ አንተ ባትኖርስ? እስኪ ምን ልታደርግ እንደምትችል አስበው። አንቺ አትጨነቂ፣ እሷ ምንም ለውጥ አታመጣም። ይቺ ቲና የምትባል ተንኮለኛ እያለች በሰላም በፍቅር መኖር ይቻላል ብለን? ይሄ መሸሽ ይመስልብሻል? እውነቴን ነው፣ መሸሽ አይደለም። ስንት ጊዜ ነው በእኔ እናንተ መሀል የገባችሁ? ስንት ጊዜ ነው በሷ ምክንያት የተጣላ ነው? ግን ደግሞ አሁንም እኮ አብረን ነን። እሺ ነገስ? ይኸውልሽ ሂዱ፣ ነገ እያልን የዛሬ ደስታችንን ማጣት የለብንም። በቃ ነገ ለራሱ ይጨነቅ። እሱን እስኪ እናያለን። እኔ አላምንም እህቴ። ምንድን ነው የተፈጠረው? ቆይ እንኳን ደህና ሆንሽልኝ አንቺ እህቴ። ልጄስ? እሺ በቃ ደህና መሆናችሁን ካወቅኩኝ ስረጋጋ እደውላለሁ። እሺ ደህና መሆንሽን ማወቄ ራሱ በቂ ነው። እሺ አባዬ ይቅርታ በጣም በእውነት እኔ ምንም የማውቀው ነገር የለም። እናንተን ለመጉዳት ምንም የማደርገው ነገር የለም። አውቃለሁ የኔ ልጅ፣ ምንም ነገር እንደማታደርግ አውቃለሁ። እና አባዬ አልተቀየምከኝም? በጭራሽ አልተቀየምኩሽም የኔ ልጅ። ምን አደረግሽኝ? እኔ እንጃ፣ ወረቀት ይዘሽ ነይ ሲሉኝ ራሱ ምን እንደተፈጠረ አላውቅም። በቃ እህቴን ስለያዟት ብቻ ነው የሄድኩት። አውቃለሁ የኔ ልጅ፣ እባክሽ አትጨናቂ። ምንም ነገር አልተፈጠረም። እሺ እና ቲና ምን ሆነች? ቲና ከዚህ በላይ ታደርጋለች። እሱም ማለፍ አለብን። እንዲሳካላት ማድረግ የለብንም። አንተና ሄደን ወደዛ እንደሄዳችሁ ነበር ዳኔ ነገረኝ። አዎ ወደዛ ነው ሄድን። ቤቱን አጭበርብራ በዕዳ ልታስይዘው ነበር፣ ግን ከኔ ከባለቤቱ ውጪ ምንም የሚሆን ነገር የለም። እና አልተሳካላትም? በአሁኑ ምንም ነገር አልተሳካላትም የኔ ልጅ። እሰይ ፈጣሪ ከኛ ጋር ነው አባዬ። ለምንድን ነው እንደዚህ የምታይ? እንዴት አየውህ? እንደዚህ ነው በትዝብት እየታዘብኩ ይሆናል። እንዴ ለምን ትታዘቢኛለሽ? ቆይ ዳኒ፣ ቤትህ እንድገባ የፈቀድክልኝ ለምንድን ነው? ምን ማለት ነው? ለምንድን ነው ማለት?
ረሳሹ እንዴ ቲና? አንቺ እኮ ነሽ መሄጃ የለኝም ብለሽ እኔ ጋር የመጣሽው። አረሳሁት፣ ግን ለምን ይሻልከኝ? እንግዲህ ጎዳና ላይ ወድቀሽ እንዳለሽ ይሆናል። ከኔ መረጃ ለመውሰድ ነው አይደል? እሱ ደግሞ ምን ማለት? እኔ ያሰብኩትን ነገር ሁሉ ሄደን እነዛ ሰዎች ለቃቅመህ ትነግራቸዋለህ። ዳኒ፣ ለዚህ ነበር ቤቱን ክፍት ያደረክልኝ? ቆይ ማን ነው እንደዚህ ያለው? ልክ ነኝ ማለት ነው? አይደለሽም ቲና። እኔ እኮ ቤት ያስገባሽ ከአንቺ መረጃ ለመሰብሰብ ሳይሆን የዛ ሰዓት መሄጃ ስላልነበረሽ። እና ይሄን እቅድ እንዳቀርክ ማን ነገራቸው? ቶቴ እንዴት ነሽ? ደህና ነሽ? እንዴት ነሽ? አለሁልሽ። አለሽ? እንዴት ነሽ? አለሁ፣ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው፣ እግዚአብሔር ይመስገን። አሁንማ ሁሉም ደህና ሆነ እኮ። ኧረ እህትሽን አገኘሻት አይደል? አዎ አገኘኋቸው። ልጄም እህቴም ደህና ናቸው። ደስ ይላል በጣም። ቶቴ ካሌብ አልሰማም አይደል? አዎ ምንም ነገር አልሰማም። መስማትም የለበትም ሄዱ። ግን ቶቴ እንደ ባለፈው አይናደድብሽም አይደል? ባለፈው ሁላችንም ወቀን እሱ ስላላወቀ ተናዶብሽ ነበር። እሺ ዋናው እንኳን አለፈ በቃ ተመስገን ነው። ቀጣይ ደግሞ እንደሚፈጠር ነው ያለን። እስኪ አታስቢ ቶቴ፣ ምንም አይፈጠርም። እሺ የሆነ ሀሳብ እንዳለ ነገርካቸው፣ እነሱም ደግሞ መጠንቀቅ ጀመሩ። እኔ ምን አውቃለሁ? ቆይ ሲጀመር ስላንቺ እቅድ የታቅና ነው የምነግራቸው። ይኸውልሽ ቲና፣ ይሄ የማይሆን ቅዠት ነው። ድሮም ቢሆን እነሱን ለማጥቃት እቅድ እንዳለሽ አውቃለሁ። ይኸውልሽ ቲና፣ እኔም በማይሆን ነገር አታስጨንቂ። እኔ ካንቺ መረጃ ለመሰብሰብ እንደሆን ከገመትሽ እኮ ከቤት ወጥቶ ርቆ መኖር ነበር። ቆይ መሄጃ የላትም ብለህ ነው እንደዚህ የምትሆነው? አይደለም፣ እኔ ያለውን አማራጭ እያሳወቅኩሽ ነው። ሰሚኛለሽ ቲና? ካመንሽኝ እመኚኝ፣ ካላመንሽኝ ደግሞ ርቆ መኖር ነው። እሺ ይሁን። እሺ ይሁን። ቆይ ምን እንግዲህ አንተ አልነገርካቸውም ብለን እናስብ። ጥሩ፣ የተሻለው እሱ ነው። ይልቅ አሁን የተሳካልሽ አይመስለኝም። ተስፋ ቆርጠሻል። መቼም ተስፋ አልቆርጥም ዳኒ፣ እሱን በጭራሽ እንዳታስበው። እና ምን ልታረጊ? አንድ ነገር እንዴት ነህ? ተሻለህ? ደህና ነኝ። ምን እያሰብክ ነው? ስለ ትሁት። አሁንስ ስልችት ያለኝ የዚህች ልጅ ስም መስማት ነው። ቢመርሽም ዋጭ ከኔ አፍ መቼም ቢሆን የትሁት ስም አይጠፋም። እሺ ይሁን። ስለ እሷ ምን እያሰብክ ነው? ልጅ አላት እንዴ? ምን ማድረግ እንዳለብኝ አላውቅም። በጣም ጨንቆኛል። አይ አልነገረችውም እንዴ? ብትነግረውማ ዝም አይለኝም ነበር። ነካሽ? አይ እሱማ ነግረዋለች እኮ ግን አላመናትም። እሺ በቃ እደውልልሻለሁ እቴ። ቻው። ምን ደነገሽ? አይ አልደነገጥኩም። እስካሁን ድረስ ስነግርህ ያላመንከኝ እንዴት ጠየቅከኝ ብዬ እኮ እንዲሁ ዝም ብዬ። አሁን መልሽልኝ። ልጅ አላት? እኔ አላውቅም። ምን ማለት ነው አላውቅም ማለት? አንቺ እኮ ነሽ ይሄን ወሬ ያመጣሽው። አዎ ግን እርግጠኛ አይደለሁም። እርግጠኛ ሳትሆኚ ነው ያወራሽው? አዎ። ኦኬ፣ ስለዚህ ነው ያጣራል። አባዬ ቲና ግን እየሰለልኳት እንደሆነ አውቃለች። ያው ምንም መሄጃ ስለሌላት ነው ዝም ብላ ቤት የተቀመጠችው። ምን መድረሻ አላት ብለህ ነው የኔ ልጅ? ግን ነገሯን ካንተ ትሰውራለች። አዎ የሆነ ነገር አስቤያለሁ። መቼም ቢሆን ተስፋ አልቆርጥም ስትል ነበር፣ ግን ምን እንደሆነ ልትነግረኝ አልቻለችም። አዎ የኛ ሰው እንደሆነ ትጠረጥራለች። እሷን ነገር ተው። ግን ስለ ካሌብና ስለ ትሁት ምን ታስባለህ? አልገባኝም። ምን ላስብ እችላለሁ? ያው ያወራችሁት ነገር ካለ ብዬ እኮ ነው። አረ ምንም ነገር አላወራኝ። ከትሁት ፍቅር የያዙ ይመስለኛል።
እሷም እንደዛው። ግን ፍቅራቸውን ለመገላለጽ ሁለቱም የፈሩ ይመስላል። እሱን እኔም አይቻለሁ። ሁለቱም ላይ መፈላለግ እንዳለ እኮ ግልጽ ነው። እና ምንድን ነው የሚጠብቀው የኔ ልጅ? ካሌብ ጓደኛ የለውም። እስኪ ቅረቡ የኔ ልጅ። ከኔ ጋር እስቲ ጓደኛ መሆን ከቻልን እናያለን። ትሆናላችሁ ዳኒ። አብራችሁ ቁጭ በሉ፣ ሀሳቡንም ጠይቀው እስቲ። እሺ። ያው ብዙ ሀሳብ ይኖራል። ይሄን ደግሞ እየተወያያችሁ የምታመጡት ነገር አይመስልም? ልክ ነው። ልጅ አለሽ?